ትልልቅ በዓል ሲኖር ያው የታወቀ ነው። ሁሌ በሬ ነው የሚታረደው። እሺ ዶሮ ስታርድ ነበር? ዶሮ በዋዘር አለ። እንደገና ደግሞ ያው ጾመኛ ክርስቲያን ምናምን ህግ አለ። ዝም ብለሽ አታርጂ። ግን ከአዲስ አበባ በግ አይገዛም። ሁሌ ከደብረ ብርሃን ከደብረ ሲና በግ ምናልባት 200 ብር ምናምን ቢሆን ይመስለኛል። ግን እንዳልኩት ያው ስለቆየ አሁን 20 ሺህ ብር አሁን 20 እስከ 30 ሺህ ብር ነው ሜሞሪያል። ሌላ በጣም እኔ የምወደው ነገር በግሌ ሳር መጎዝጎዝ በጣም ነው የምወደው። በጣም ዱለት ነው የምታሰራል። ዱለት በጣም ማይ ፌቨራይት ምግብ። በዓል እዚህ ደግሞ ከወጣም በኋላ ምን ይመስላል? የኢትዮጵያ ባህላዊ ምግብ ደበስት ምትዩ ማለት ዶሮ ወጥ ነው። ዶሮ ወጥ እንግዲህ አመት በዓልን በተመለከተ በተለይ አግብተን ከወለድን በኋላ ሞቅ ይላል። የሚገርም ነገር ልጆቼ እንኳን ራሳቸው አሁን በዓል ሲያስቡ በቃ ቤተክርስቲያን ነው ትዝ የሚላቸው። እሰይ መጣልን አውደ ዓመት እንደሰት ሰላም ጤና ይስጥልኝ ውድ ዳር እስከ ዳር ቤተሰቦች እንደምን አላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዛሬ ልዩ የገና በዓል መሰናዶ ይዤላችሁ ቀርቤያለሁ። እዚህ አጠገቤ የረጅም ጊዜ ጓደኛዬ ብርሃኑ ተክለሚካኤል ከብርሃን ቴሌቪዥን አብሮኝ ይገኛል። ተከታተሉ። እሺ እንግዲህ ተመልካቾቻችን በድጋሚ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። እንግዲህ አጠገቤ እንደነገርኳችሁ ብርሃኑ ዛሬ እዚህ አብሮኛል። የገና በዓል ትዝታዎቻችንን ወይም በአጠቃላይ የአገር ቤት እያለን የነበሩንን የበዓል ትዝታዎች እንዲሁም ደግሞ እዚህ ከመጣም በኋላ የሚገርመው ነገር እዚህ የኖርንበት እድሜ ይበልጣል አሁን አገር ቤት ከኖርነው እድሜ የብዙዎቻችን እና ይመስለኛል በልጅነታችን ስለወጣንና እዚህ ደግሞ እንዴት እንደምናሳልፍ ከዛም አለፍ ብሎ ደግሞ የዚህ በቶሮንቶና አካባቢ ያሉ አንዳንድ ጉዳዮችን እግረ መንገዳችንን እንቃኛለን። እንኳን ደህና መጣ ብርሃኑ። እንኳን ደህና ቆየሽኝ እስከዳር። እንግዲህ እስከዳር ከልብ ነው ማመሰግነው። ተመልካቾቻችን ያው እስከዳርም አሁን በአሁኑ ሰዓት ጋዜጠኛ ሆነ አብረን እየሰራን ያለ ነው። ደስ ይላል አብሮ መስራትም። በተለይ 2025 አለፈ 2026 ገባ። እንደገና ደግሞ የኢትዮጵያን ገና ለማክበር ነው አሁን የተቀመጥነው ማለት ነው። እንደዚህ የሀበሻ ልብስ ፏ ብለን ደስ ይላል። እስከዳር ነው ምን እንወያይ፣ እንዴት ይሻላል? ለምሳሌ የጠየቅሽኝ ጥያቄ እንዴት ነው የምታሳልፈው ነው ያልሽኝ። እስቲ ከልጅነት እንጀምር። አሁን አገር ቤት በዓል ሲባል ከቤተሰብ ጋር የነበረ አንዳንድ ትውስታ ካለ በእሱ እንጀምር። እንግዲህ ብዙ ጊዜ ያው እንደዚህ አይነት ኢንተርቪው አልሰጥም እኮ በጣም እንግዳ ሆኖብሃል። ከባድ ጥያቄ ነው። የአገር ቤት እንግዲህ ከልጅነት ጀምሮ ውጭ ሀገር እስከወጣ ድረስ የነበረው ምን ትዝ ይልሃል? በጣም ይገርምሻል። 10 ወንድምና እህት አስቢው። እኛ 2-3 ልጅ ማሳደግ አቅቶን መከራ እንበላለን። ከዛ የጎረቤት ልጅ አለ፣ የዘመድ ልጅ ቤት ያድጋል። እኛ ቤት አሁን 2 ልጆች አድገዋል። ከዛም በላይ ያደጋል። የሰፈሩ ልጅ አብሮ ነው የሚያድገው። አዎ። ግን አመት በዓልን በተመለከተ ለምሳሌ እንደዚህ እንደ ልደታ፣ ጌታ ኢየሱስ ክርስቶስ ልደት፣ ፋሲካ በተለያዩ ፕሮግራሞች ትልልቅ በዓል ሲኖር ያው የታወቀ ነው። ሁሌ በሬ ነው የሚታረደው። በሬ ይታረዳል። ያው ሰፈሩ ቅርጫ ምናምን ሁሉ ሰው ይበላል፣ ቁርጥ ይበላል። ደስ የሚለኝ ልጅነት እንትኔ ደሃም ሀብታም ሁሉም እኩል በልቶ ነው አመት ባሉን ይባል። ያው እንደውም ታስታውሽ እንደሆነ እንደዚህ ለአመት ባለ ምናምን ራሱ ለመቼ ነው ለጥምቀት ነው ጉራጌዎች በሙሉ ከአዲስ አበባ ወደ ሀገር ለመስቀል ይሄዳሉ። እንደዚህ አይነት ሃይማኖታችን ባህላችንም ጭምር ኢትዮጵያን የያዘ ሃይማኖት ነው ኦርቶዶክስ ብዬ አስባለሁ። በተረፈ ያው አንድ ማረሳው ነገር ኢትዮጵያ ውስጥ አባት ነው ሁሉ ነገር የሚያደርገው ከበዓል ጋር በተያያዘ ግን እናት ብዙ ስራ ትሰራለች። 10 ልጅ መውለድ ራሱ ትልቅ ስራ ነው። ማሳደግ የቤቱን
በጀት ማድረግ አስቤዛው ምኑንም የምትገዛዛው እናት ነች በዛን ሰዓት። እንደውም አንድ ጆክ ታስታውሻለሽ? ልጁ አባዬ ፍራንክ ስጠኝ 3 ብር ስጠኝ ሄጄ አስማተኛ ስለሚመጣ ትምህርት ቤት አስማት ለማየት አባትየው ና ቁጭ በል እንደው አስማት ነው ያልከው እኔ በ150 ብር ደሞዝ 10 ልጅ ቀጥ አድርጌ ከዚህ በላይ አስማት ምን ትፈልጋለህ ብሏል። ስለዚህ ኢትዮጵያ ውስጥ የኖርነውም ያደግነውም እናትና አባት በትክክል ቢያሳድግ ጎረቤቱ ዘመዱ ያ እንትን እዚህ እኛም ውጭም ወተን አብረን ብቻችን መቼም አንበላም ዓመት በዓል ሲሆን የታወቀ ነውና የልጅነት እንትኔ በጣም ትልቅ ሚሞሪ ነው ያለኝ። በዓልን በተመለከተ ዋጋ ትዝ የሚለው ዋጋ አለ የዶሮ አንድ ጊዜ ከእናቴ ከሂድና ከሾላ ዶሮ ግዛ ብላኝ ዶሮዋ ለካ የታመመች ነች። ገዝቻ መጣኋት። ልክ ቤተሰብ አንገቷን ቀልሞ ማርጋተኛች ከዛ አታለለኝ። መታ አድርጎ ጀርባዋ መታ አድርጎ ነው የሸጠልኝ። ሄድኩኝ እንትን አምነው ራሱ አንተ ዶሮ መላክ በቃ ሰው የለም ከዛ ሄጄ ሰውየው መልስ ስለው አንደው ማሳመሙ ያመጣሃት አንተ አለኝ እና ተቆጣኝ። ግን በቃ መጨረሻ ላይ አይ ሪመምበር እኛ ወደ እንትን ጋር ሾላ ጋር ነው ወደ ታች ወደ ቀጨኔ መድኃኒዓለም አካባቢ ነው ሰፈራችንና ከላይ ከጎጃም እንትን ይመጣል ባስ ይመጣል። ጎጃም ይዞ የጎጃም እንትን ተሳፋሪ ይዞ ነው ይመጣው። ልክ ሾላ ጋር ጥሪ ያደርግና ያወርዳል ድሮፕ ያደርጋል። የዛኔ አይረሳኝም ሴትየዋ ደንበጃን አረቄ ጎጃም አረቄ ጭና ስቶ ተጋጨባትና ፈሰሰ። አካባቢው ይሸታል። ከዛ ያቺን ዶሮዋን አጠጣኋት። ዳነች በፍጹም ማያኔ ዝም ብዬ ነው ያጠጣኋት። ሽታው ምናምን ጥሩ ነው አልኮል ይገልል ከሞተችም ትሞት ብዬ ነው ያጠጣኋት። አይ ቲንክ ድና ቤት ውስጥ እንቁላል ወለደች አልታረደችም። እና ኢትዮጵያ ውስጥ ብዙ ታሪክ ጎረቤት። ስለዚህ ዋጋ ትዝ የሚለው ዋጋ ያኔ 2 ብር 3 ብር ነው ራሱ ትዝ 2 ብር 3 ብር ነው። እሺ ዶሮ ስታርድ ነበር? ዶሮ ኖ ዶሮማ 10 እኮ ነን። እኔ ለቤቱ 7ኛ ነኝ። ስለዚህ ብዙ አሉ። ስለዚህ አራጅ አለ፣ ፋዘር አለ፣ እንደገና ደግሞ ያው ጾመኛ ክርስቲያን ምናምን ህግ አለ። ዝም ብለሽ አታርጂ። አንዳንዴ አሁን ከቤት ልጅ ከጠፋ ግዴታ በቃ ትንሽም ቢሆን ወንድ ልጅ ካለ ረድ ይባላል። ዳቦ ቆረስ ዳቦ ወንድ አይደለ እንዴ? ዳቦ እንትን በሌላ ደስ የሚል ባህል ነው። ጎረቤቶችን አስታውሳለሁ። እስቲ ያው ስለሱ ደግሞ ጎረቤቶች አሁን ስለዚህ በቃ ለበዓል ሰብሰብ ብላችሁ ነው በቃ ሁሉም ሰው ያቀሙን ደግሞ ልብስ ይገዛልናል እንዴ። አይ በጣም ደስ ይላል። እኔ ትዝ የሚለኝ ያው በጣም የሩቅ ትዝታ አይደለም ግን ትዝ የሚለኝ አባቴ በጣም ይወዳል በግ። ቅርጫ ምናምን ስንገባ ትዝ አይለኝም አለ ሰፈር ውስጥ እንደነበረ ትዝ ይለኛል። ግን በብዛት በግ በጣም ነው የሚወደው የኔ አባት። ስለዚህ ሁል ጊዜ እውነት ለመናገር በበዓል ብቻ ሳይሆን ባዘቦቱም ቀን ለማለት እችላለሁ ግን ከአዲስ አበባ በግ አይገዛም። ሁሌ ከደብረ ብርሃን ከደብረ ሲና በግ ተጭኖ አሪፍ ነው አለ የሆነ የሚበላው ቅጠል አሪፍ ጦስኝ ይበላና ጤና ነው። ጦስኝ ጤና ነው። በዛ ላይ ስጋው ይጣፍጣል ይባላልና እዚህ ነው ያማረብሽ። ስለዚህ ብዙ ጊዜ በግ ከዛ ነው የሚመጣው። አንድ አጎት ነበሩ ነፍሳቸውን ይማር። አሁን ሁሉም ወደ እውነተኛው ቦታ ሄደዋል። በቃ ሁል ጊዜ በዓል ሲሆን ይዘው ይመጣሉ፣ በግ ይዘው ይመጣሉ፣ እንቁላሉን ሳይቀር ይዘው ይመጣሉና በቃ አንዳንድ ጊዜ እኔ ወንድሞች አሁን አነሳነስ ያሉት በቃ በጣም በግ ስልችት ነገር ይላቸዋል፣ ይሰለቻቸዋል ሁሌ ያው። እና ደግሞ አባቴ ትልቅ በግ ስለሚወድ ብዙ ጊዜ እንደዚህ ጮማ ምናምን ያለው የበዛበት ነገር ይሆናልና እኛ በቃ የበሬ ስጋ ምናምን እንብላ እንላለና ዋጋው ብዙ ትዝ አይለኝም። ግን አዲስ አበባ እንኳን ሲገዛ አይ ቲንክ እኔ በወጣሁበት ሰዓት ምናልባት 200 ብር ምናምን ቢሆን ይመስለኛል። ግን እንዳልኩት ያው ስለቆየ አሁን 20 ሺህ ብር አሁን 20 እስከ 30 ሺህ ብር ነው። የዕቃ ዋጋ አይ ቲንክ በፍጥነት የጨመረው ከተወሰነ ወቅት በኋላ ነው። በጣም በፍጥነት እንደዚህ ማደግ የጀመረው የህዝቡ ኑሮ አላደገም። የዕቃው ዋጋ ግን ሰማይና ምድር ነው። ደስ ይላል ብቻ በዓል በጣም ደስ ይላል። ያው ጥሩ
ሜሞሪያል ሌላ በጣም እኔ የምወደው ነገር በግሌ ሳር መጎዝጎዝ በጣም ነው የምወደው በጣም አሁንም እኮ እዚህ ጎዝጎዝ ቤት አጸዳና በቃ ቤት መስታወቱ ተወልውሎ ምን ተብሎ ለበዓል ያው ታውቃለህ በጣም ነው የሚጸዳው ሴቶቹ ስራችን ይሄ ነው እንግዲህ ከሌላ ነገር ከማገዝ ባሻገር መርካቶ መሄድ አልወድም ነበር ገበያ መሄድ ሳር ግን እሷ በቃ ጅውጅው ታዲያ ግን በቃ ቤቱን ካጸዳው በኋላ ሳር ማንም ሰው አይነካም ምን እኔ በቃ ተነስቼ ጠዋት በቃ በፍቅር የምወደውና እዚህ ሚስ ማረገው ነገር ያንን ፕላስቲክ ጎዝጉዥ እንዳትለኝ አልወድም ኧረ በስመ አብ አንደኛ የጤና ጠንቅ አሁን ሀገር ቤት ራሱ ሲጎዘጉዙት እያየሁ ይገርመኛል የሆነ ላስቲክ አለ እዚህ አሊባባ ላይ የሚሸጥ በጣም የሚገርም አዎ የላስቲክ አንደኛ አስበዋል የጤና ራሱ ጠንቅ የሆነ ነገር ነው አይ ቲንክ ሜድ ኢን ቻይና ቻይና ነው እዚህ እኮ አበሻ ቤት ያበሻ ልብስ መስራት ጀምራለች ትክክል ማይሰራ ነገር የለምና ቄጠማ መጎዝጎዝ በጣም ነበር የምወደው ቄጠማ ከዚህ ራሱ ጥያቄ ልጠይቅሽ ከምትወጂው ምግብ የኢትዮጵያ ባህላዊ ምግብ ደበስት የምትይው ማለት ዶሮ ወጥ ነው ዶሮ ወጥ መጥሽና ሌላ አስጨማሪ ዶሮ ወጥ እወዳለሁ አልጫም እወዳለሁ እኔ አልጫ ወጥ አልጫ ስጋ ወጥ የበግ ወጥ ምናምን እወዳለሁ ግን በቃ ቆንጆ ተደርጎ ግን መሰራት አለበት ሁሉም አይነት እኔ የምወደው በእርግጠኝነት አንቺ አትወጂው ሽሮ አይደለም እኔ የምወደው ከኢትዮጵያ ጎበዝ እንደውም በነገራችን ላይ ሸዋ ላሊበላ ገና እሷ ሬስቶራንት ስገባ ዱለት ነው የምታሰራልኝ ዱለት በጣም ማይ ፌቨራይት ምግብ አይ ዶንት ኖ ቤት ውስጥ አይ ዶንት ሪሜምበር እንዴት እንደበላው ግን በጣም ናፍቆኝ የምበላው ምግብ እሱ ነው ዱለት በላለሁ ኢቭን ሆዴ ቢያቃጥለኝም ዱለት ወዳለው እኔ ደግሞ ለዱለት ብዙ ግድ የለኝም ይመስለኛል እኛ እንግዲህ ያው ሴቶች ስለሆንን ኪችን ውስጥ ብዙ ስለምንሰራ ዱለት ሲሰራ ብዙ ስራ ይፈልጋል ሲሰራና መቼ መብላት እንደምፈልግ ታውቃለህ ሊያልቅ ሲል በጣም ይጣፍጣል እወዳለሁ ግን እንዴት ነው በጣም ይሄ ሞዶ ምግብ ነው ብዬ የምጠራው በነገራችን ላይ ዶሮ ወጥም ማይ ፌቨራይት አጠር ያለ ረፍት ወስደን እንመለሳለን እስከዛው ዳር እስከ ዳር ሚዲያን ላይክ ሰብስክራይብ ሼር ማድረግ አትርሱ አመሰግናለሁ እሺ ተመልካቾቻችን ተመልሰን መተናል ተከታተሉ እሺ እንግዲህ ስለምን እያወራን ነበረ እስከዳር አይ እኔ እንኳን አሁን እንደው በተለይ ወደ ኢትዮጵያ ለካመተ ባል ሲሆን ሁሉ ጊዜ ወደ ሀገርሽ መለስ የምትይበት ጉዳዮች ይኖራሉ አሁን የሀገራችን ያለችበት ሁኔታ የኑሮ ሁኔታ ብዙ እንደ ሚዲያም ኢንፎርሜሽን ይደርሰናል በጣም በምን አይነት መንገድ እንደው በዚህ ልደት ሰዓት የኢትዮጵያ ሕዝብ ሴቭ ሆኖ ሰላም ሆኖ የሚኖርበትን እንደምትመለከቱው ጦርነት በየቦታው ችግር በየቦታው ብዙ ችግሮች እየተመለከትን ነው እና ያ እንደ ኢትዮጵያዊ ውጭ ሀገር እንደሚኖር ኢትዮጵያዊ ያሳዝናል አሁን በፌስቡክ ራሱ እርዱን የሚሉ ሰዎች እጅግ በጣም ብዙ ናቸው የኑሮ ውድነት ሰማይ ጠቀስ ነው በእርግጥ እስከዳውን ለመናገር እዚህም ካናዳ ውስጥ ኑሮ ተወዷል ስራም የለም በኋላ በሱ ጉዳይ ላይ እንመለሳለን ነገር ግን የሆነ ሚንስ መፈጠር አለበት የኢትዮጵያ ሕዝብ በደንብ በልቶ ኑሮውን እንዲኖር የሆነ በጣም በተለይ በልጆች ጉዳይ ላይ በጣም ብዙ ነው የሚያሳስበኝ ይሄንን ሐሳብ ልነግርሽ እፈልጋለሁ ያው ገና ነው ልደት ነው ዋናው ሰላም ነው በቃ የሰው ልጅ እኮ ሰላም ካለ ዞሮ ተዘዋውሮ ሰርቶ መግባት የሚችለው ያን ጊዜ ነው እና ሰላም ከሌለ ምንም ነገር ልታስብ አትችልምና በተለይ ደግሞ በዓል በመጣ ቁጥር እንዲህ አይነት ነገሮችን ታስታውሳለህ ሰው ተሰባስቦ የሚያከብርበት ሰዓት መሆን ሲገባው በአሁኑ ሰዓት እንኳን አይደለም ለበዓል ይቅርና ለለቅሶ እንኳን ከአንዱ ሀገር ወደ አንዱ ሀገር መሄድ በጣም ከባድ ነው በጣምና ይሄ በጣም ያሳዝናል ይሄ በጣም ምክንያቱም እንደው ይሄ ነገር ያነሳውበት እኛ አምሮብን ቁርስ ምሳ ራት በልተን ልጆች እያሳደግን ያለ ነውና ያ ደግሞ ደሃው ማህበረሰብ ወገኖቻችን ትንሽ ስሜታችንን ለመግለጽ ያህል ነው ይሄንን እውነት ነው እንደምናስባቸው በትክክል እንዲያውቁልን እንፈልጋለን ደግሞ ማሰብ ብቻ ሳይሆን የቻልነውን ደግሞ እያደረግን ነው ያው ታውቃለህ የነበረን እንቅስቃሴ በኢክናስ በኩል አንተ ድረስ ሄደ ኢክናስ ካናዳ ኢክናስ ቶሮንቶ ሃሚልተን ቻፕተር የምንችለውን ሁሌም እናደርጋለን እኛ የኛ ልጆች በልተዋል ጠግበዋል ብለን ዝም ብለን አናቅም
በተቻለ መጠን ያው መጥቀስ ይቻላል ለምትን ለማለት ሳይሆን ራስን ለመካብ ሳይሆን የምንችለውን እያደረግን ነው። ብዙ ሰው ደግሞ ይተባበረናል ይሄንን ህልማችንን ወይም ይሄንን ሀሳባችንን በቅርብ ቀን ወደ ወሎ አካባቢ ነው ከስንት ሚሊዮን ብር በላይ ተልኳል። ምግብ እህል ቁጥሩን ማስታወስ ባልችልም በአይነት ነው የሚላከው ብዙ ጊዜ እና ተልኳል። አዎ በትክክል እሺ ተመልካቾቻችን አሁንም ተመልሰን መተናል። እንግዲህ ዛሬ እንግዳይ ማለት ባልችልም እሱ ሁሉ ጊዜ እንግዳ ጋብዞ ነው የሚያናገረው። ዛሬ ለዳር እስከ ዳር ሚዲያ በጣም ትልቁ ተባባሪ ጓደኛዬ ብርሃኑ እዚህ አለ እና ስለ በዓል ትዝታ ስለ በዓል ትውስታ አንዳንድ ነገሮችን እያወራን ነው። ተከታተሉ። ሌላ እንግዲህ ተመልካቾቻችን በተለይ ብዙ ማያውቁት ነገር ቢኖር የዛሬ 14 ዓመት ይመስለኛል ካልተሳሳትኩ 14 ወይ 13 ዓመት 14 ዓመት ብዙ ዩቲዩብ ባልነበረበት ሰዓት ዩቲዩብ የለም። ዩቲዩብ የሚባልም ነገር የለም ያን ጊዜ። በዚህ በሮጀርስ ወይም በኦምኒ ቴሌቪዥን በሮጀርስ ቴሌቪዥን ብርሃኑ ብርሃን ቲቪ በሮጀርስ ቴሌቪዥን ይተላለፍ ነበር። እንግዲህ የዛሬ 14 ዓመት እና የገና ፕሮግራም ሰርተን ነበር እኔ ቤት። ብርሃኑ እኔ ቤት መጥቶ ልጆቼ በጣም ትንንሽ ነበሩ ያን ጊዜ ሀገር ልብስ ለብሰው በጸሎት ከፍተው በስመ አብ ወወልድ ወመንፈስ ቅዱስ ብለው ዳቦ ቆርሰን በደንብ በጣም ዲል ባለ ድግስ ቆንጆ ፕሮግራም ሰርተን ነበር። በሮጀርስ ቴሌቪዥን የተላለፈ የገና ጊዜ ነበርና ፊልሙን አርካይቡን የምናገኘው ይመስለኛል። እዚህ ቪዲዮ ላይ ብናስገባው በጣም ደስ ይለኛልና እዛ ላይ ግንባር ቀደምነትን በዛው ሰው እንዲያስታውስልህ ለመናገር እንደዛ ነው እንግዲህ ቴንክ ዩ። እዛን እኮ አይረሳኝም። በተለይ ያምሮት ተስፉ በአሁኑ ሰዓት እውቅ የሆነች የሲቢሲ ሬዲዮ ጋዜጠኛ ነች። ስልጣንም እንዳለ ሰምቻለሁ። ያምሪ ኮንግራቹሌሽን እንኳን አደረሰሽ። የዛሬ 14 ዓመት አብረን ነበር። እሷም ደግሞ ልጅ ነበረች። አሁን 2 ልጆች ወልዳለች። ኮንግራቹሌሽን። ይኸው 14 ዓመት እግዚአብሔር ጤና ሰጥቶን በልጆች ተባርከ ልጆቻችን አድገው ዩኒቨርሲቲ ገብተው እንደዚህ መገናኘቱም እኮ ቀላል ነገር አይደለም። ስለዚህ ከ14 ዓመት በኋላ ይሄ ፓርት ኦፍ ነው ማለት ፓርት ኦፍ ላይፋችን ነው እና በጣም ደስ ይል ነበረ። አንቺም ልጅ ነበርሽ አንደፈር። እኔ ራሱ የሚገርም ነገር የዚህ ፕሮግራም ሀሳብ ራሱ ይመጣልኝ ለዚህ ነው። እንዴት እዚህ ሲለኝ የዛሬ 14 ዓመት ያን ጊዜ ምንም አልነበረበት ሰዓት የበዓል ስፔሻል የበዓል ፕሮግራም ብለን አበባም ነበረሽ ትዝ ይልህ በጣም ብዙ ሰው ነበር የነበረው። አዲስ አበባ ነሽ ያለሽ እና እንደዛ አይነት ፕሮግራም ሰርተን ነበርና ቆንጆ ነገር ስለነበረ ቆይ እንደውም ያንንም አንስተን ለምን ዛሬ ደግሞ እንደዚህ አንሰራም ብዬ አሰብኩኝና አንተም ስለተስማማ አመሰግናለሁ። በጣም ደስ ብሎኛል። ዛሬ 14 ዓመት እኔም ትንሽ ከዚህ ቀጣን ነው እንቀጥቀጥ። እስቲ እንግዲህ ፊልሙን ስናየው ያው መቼም አስደንጋጭ እንደሚሆን በጣም ምንም ጥርጥር የለውም። እስቲ እንግዲህ አሁን ደግሞ እዚህ ስላለው ሁኔታ ደግሞ እስቲ ትንሽ እናውራ። በዓል እዚህ ደግሞ ከወጣን በኋላ ምን ይመስላል? እንግዲህ ለኔ ትልቁን ድርሻ የሚወስደው ቤተክርስቲያን ነው። ከበዓል ጋር በተያያዘ ቤተክርስቲያን ብዙ ሰው የምታገኝበት በዓል ስናከብር ያው እንደምታውቀው ማታ ሄደን ሌሊት እዛ አድረን በጸሎት በቅዳሴ አድረን ስንወጣ በቃ ትልቅ ሴንስ ኦፍ ኮሚኒቲ ወይም ከህዝቡ ጋር አብሮ የማክበር እና ቤተክርስቲያን ባይኖር እንዴት በዓል ይመስለናል ብሎ ለማለት በጣም ይከብደኛል እና በዚህ ቤተክርስቲያን ትልቅ ድርሻ ያላት ይመስለኛል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የሚገርም ነገር ልጆቼ እንኳን ራሳቸው አሁን በዓል ሲያስቡ በቃ ቤተክርስቲያን ነው ትዝ የሚላቸው። በቃ ምክንያቱም ሁሉ ነገር በቃ የተያዘ ነው እና በዛ በጣም ደስ ይለኛል። ለእኔ እዚህ ሀገር በዓል ሳከብር ትልቁን ድርሻ የሚወስደው ወይም ደግሞ ትልቁ ቦታ ያለው ቤተክርስቲያን ነው እና ለዚህም ደግሞ የራሳችን የሆነ ቤተክርስቲያን አሁን በዝቶልናል በየቦታው። በጣም ጥሩ ትዝታ ያለኝ በዛ ነው። ከዛ በተረፈ ደግሞ ቅድም እንዳወራ ነው ሰብሰብ ብለን እዚህም ያለውን ሰው ጓደኛ ዘመድ ያለው ቤተሰብ ተጠራርቶ ደግሞ ያከብራል። እስቲ ደግሞ አንተ ምን ይመስላል? አመሰግናለሁ። እንግዲህ ዓመት በዓልን በተመለከተ በተለይ አግብተን ከወለድን በኋላ ሞቅ ይላል። በጣም ድሮ በየቦታው ነበር የምንሄደው፣ ግን የራስሽ ቤተሰብ እኔም እህት አለኝ እዚህ
እና ተሰብስበን አሁንም ሮብ ዕለት እናከብራለን። ቤተሰቦች ተሰብስበው ይከበራል። በጣም ነው ደስ የሚለው እንዳልሽው። በተለይ የቅድስተ ማርያም ካቴድራል ማርያም ቤተክርስቲያን በኔ ላይፍ ላይ ትልቅ ቦታ አለ። በነገራችን ላይ ሊቀ ካህናት ምሳሌ እንግዳን ሁሌ ነው የማመሰግነው። መጣው ተቀበሉኝ። ከዛ ለቤተክርስቲያን ሚዲያ እንደምታውቂው ዓመት በዓል ተጠርቼ ቀርቼ እኔ እሱ ራሱ በቃ ብለሲንግ ነው። በቃ በጣም ደስ ይላል። በዛ ላይ ለማገልገል መጠራት ራሱ እኮ መታደል ነው። ይሄ ሁሉም ሰው አይታደልም። በጣም በዛ ላይ ህዝቡ ነጭ ለብሶ ግጥም ብሎ ከላይ መቀመጫ ጠፍቶ አሁንማ በዚህ ከነጎዲ አይ ዶንት ኖ ምን እንደሚያደርጉ አላውቅም። በዛ ላይ ብርድ ነው፣ ውጪ ሰው እንዳይቆም ቤተክርስቲያኗ በቂ አይደለችም። እንደው ስቴዲየም ውስጥ ምናምን ነው መደረግ ያለበት። እጅግ በጣም ኮንቬንሽን ሴንተር በሰሞኑን ተመልክተሻል። በየቦታው ሄጄ እየቀረስኩ ነው። በየቦታው ሴት ቤተክርስቲያኖች መቆሚያ የላቸው። ቤተክርስቲያን እኮ መጠጊያ ነች እኮ መሸሻ ነች። የሰው ልጅ ሲከፋው የኑሮም ብዙ ነገር ሲከፋው በቃ የምትሸሸው የምትጠጋው ወደ እግዚአብሔር ነው። አዎ በህግ በዚህ ዓለም አቀፍ ህግ መሰለኝ አንድ ነገር ተፈጥሮ ሮጠሽ ቸርች ውስጥ ከገባሽ እኮ በቃ ያ ሌላ ሀገር ነው። ትክክል። ኢትዮጵያ ኦርቶዶክስ ሃይማኖት ቤተክርስቲያን በተለይ እንደ ልደት እንደ ፋሲካ እንደ ባህልም ነው ሃይማኖታዊም ነው። በዓላቱ ሃይማኖታዊ ናቸው። ግን ለየት ይላል። በቃ ፍቅር የበዛበት አንዱ የሚረዳበት እንደዛ ስለሆነ ደስ ይለኛል። ሌላው ሁል ጊዜ የምሰጠው አስተያየት በዓመት በዓል ምድር ወገን ዘመድ የሌላቸው አዲስ የመጡትን ጠርቶ አብሮ መዝናናት አብሮ መብላት እንዲህ አይነት ነገር መፈጠር አለበት መሆንም አለበት። ታስታውሽ እንደሆነ ባለፈው 3 ዓመት እስከዳር ውስጥ ባለፈው 3 ዓመት ውስጥ እጅግ በጣም ብዙ ኢትዮጵያ መጥተዋል። አሁን የምትመለከቸው እጅግ በጣም በተደጋጋሚ እናገራው ቅርብ ቀንም ስናገር ነበር። እንደ ዶክተር እንኳን ከ150 ዶክተር በላይ መጥቷል። አገሪቷ ግን ምን ያህል ሉዝ እንደምታደርግ ተመልከች። ይሄ አይቲ ኢንጂነር ኢኮኖሚስት ብዙ ምሁራን ነው። ያው ያልተማረውም ወጥቷል፣ ግን የተማረው ይበልጣል። አጠር ያለ ረፍት ወስደን እንመለሳለን ተመልካቾቻችን። እሺ ተመልካቾቻችን አሁንም ልዩ የገና በዓል መሰናዷችንን ቀጥለናል። እረፍት ወስደን ተመልሰናል። ቅድም የጀመርነው እጅግ አስፈላጊ ጉዳይ ነበረ፣ እዚህ ሀገር ያለው ኑሮ ውድነት በተመለከተ ያንን እንቀጥላለን። እሺ ብርሃኑ እንግዲህ መተናል። በጣም የሚገርምህ ነገር እንደፈራሁት አይደለም። ብዙ ጊዜ ጠያቂ የሆነ ሰው ሲጠየቅ ትንሽ ይምታታብሃል ብዬ ነበር፣ ግን አሪፍ ነህ፣ ጥሩ ነው ያለው። መለስኩልሽ። ተመስገን። ጥሩ ነው ያለው። አይ ራሱ በቃ አላርን መጠየቅ አያምርህም አንተ እዚህ ቦታ ላይ ወንበር ስለተቀያየርን? አይ ስለተጠየቅኩ እኔ መቼም እግዚአብሔር ይመስገን ጥያቄ ከባድም ቢሆን እንመልሰዋለን። እንደምን እንመልሰዋለን? አይ ጥያቄ አይደለም፣ ይሄ እኮ ውይይት ነው። ጭውውት ገና ነው። የበዓል ጭውውት ሰው ጾሟል፣ ደክሟል፣ ጸልየዋል። ሁላችንም ለሀገራችን ሰላም፣ ፍቅር፣ አንድነት ይሄ በተለይ በየዓመቱ የሚመጣ ችግሮችን ፈጣሪ መድኃኔዓለም እንደው እንዲያነሳ በጣም ነው የምመኘው። በእኛ እድሜ ሙሉ ችግር ነው የምንሰማው በሀገራችን። ግን ወደዚህ ደግሞ ተመልሰን አሁን ባነሳሽው ኑሮ ውድነት እስከዳር ታስታውሽ እንደሆነ ከኮቪድ በኋላ ነው ሁሉ ነገር ግልብጥብጦ የወጣው። በጣም ያው ግልብጥብጦ የወጣው ከኮቪድ በኋላ ነው። ደግሞ ብዙ ሰው የመጣው ደግሞ አዳዲስ ሰው ከዛ በኋላ ነው። የሚገርመው ነገር ላይክ ለላስት 7-8 ዓመት ወይም እንደው let's say 6 ዓመት አካባቢ በጣም ቪዛ በጣም ይሰጥ ነበርና ሲሰጥ ብዙ ሰው መጣ፣ ብዙ ወጣት መጣ። ሁሉም ቦታ ሲሄድ ሁሉ ሰው የሚጠይቀኝ እስቲ ስራ ፈልጊልኝ ነው። በፊት ኤንትሪ ሌቭል የሚባሉ ስራዎች አሁን መጀመሪያ ልክ እዚህ ሀገር እንደመጣ የሆነ ያገኘውን ስራ ነው ትሰራዋለህ። ስራ አትመርጥም፣
ምክንያቱም ስራ ነው ለመስራት ነው የመጣኸው፣ ስለዚህ ትሰራለህ። ለምሳሌ እኔ የመጀመሪያ ስራዬ ካሸር ነበርኩኝ። እየተማርኩኝ ፓርታይም ነበር የምሰራው። ሎብሎስ ታውቀዋለህ? ሎብሎስ ከመሆኑ በፊት ማርሼ የሚባል ሬስቶራንት ነበርና እዛ ማርሼ ውስጥ ፓርታይም ሆኜ ነበር የምሰራውና አሁን እንደዚህ አይነት ስራዎች አሁን ለምሳሌ ጽዳት ስራዎች፣ ፋብሪካ ስራዎች፣ እንደዛ የመሳሰሉ ስራዎች የሉም። አሁን አዲስ የመጡት ልጆች ምንም በቃ እንትን ሊያገኙ አልቻሉም። ፕሮፌሽናል ሆነው የመጡት ኦኬ በሌላ መንገድ አድርገው ዛሬ ገባ የኢንፎርሜሽን እንትኑ በጣም ኔትወርኩ በጣም ቆንጆ ስለሆነ ማግኘት ይችሉ ይሆናል በቮለንቲርም በምንም። ግን ስኪል የሌላቸው ገና ወጣቶች ወይ መማር የሚፈልጉ በጣም እየተቸገሩ ነው። እዚህ መጥተው በቃ እንሰራለን ብለው የመጡ ሰዎች ወደ ዌስትን ብትሄድ አሁን እንደ በፊቱ አይደለም። ወደ ካልጋሪ ምናምን አልበርታ ምናምንና ብዙ ሰው ደግሞ መተህ መስራት ፈልገህ ሰራለው ብለህ እዚህ ከመጣህ በኋላ ምናልባትም ደግሞ በጣም በብዙ ሀገር አቋርጠው ነው የሚመጡት። እንደ ድሮ አይደለም ስደት እንደምታውቀው እንደኔና እንዳንተ እንደመጣ ነው ወይ ቀጥታ ወይ በአንድ ሀገር ዞራ አይደለም የምትመጣው። አሁን እውነቴን ነው የምለው ስንት 5 አህጉር ያካለለ ስደት ሰምቻለሁ። አሁን በጣም ነው በቃ የሚያሳዝነው። በዛ ሁሉ አልፈህ መተህ መዳረሻ ላይ ስትደርስ ደግሞ ስራ የለም ስትባል የሚሰማህ ወደ ምን አይነት ነገር ውስጥ ነው የምትገባው? ወደ ዲፕሬሽን ትገባለህ። ከዛ በኋላ ነው ደግሞ መጥፎ ነገር ደግሞ ይከሰታል። ያንን ነገር የሚረዳል ሰው ወይም የሚረዳህና አብሮ ከጎን ያለ ሰው ከሌለ ወጣቶች ናቸው ብዙዎቹ የሚመጡት። ያው አይተሃል አንተ ነህ ቀድሞ እንዲህ አይነት ነገር ሲደርስ መረጃ የሚደርስህና እስቲ ስለሱ ደግሞ ትንሽ እንበል። ምንድነው የሚሻለው? እውነት ነው። በተለይ እንዳልኩሽ ቅድም ከኮቪድ በኋላ ነው ብዙ ኢትዮጵያዊ የመጣው። የበፊት አመጣጥ እና አሁን ልዩነት አለው። ሀገሪቷ ውስጥ ጦርነት አለ። ከጦርነት የመጣ አለ፣ ከችግር የመጣ አለ፣ ከሀብትም የመጣ አለ። በጣም ብዙ ልዩነት አለው። ነገር ግን እንደዛም ደግሞ ከተመጣ በኋላ ለምሳሌ አሁን አንቺ እኔ ገና እዚህ ሀገር ስመጣ ያው ሼፍ ስለነበርኩኝ ወዲያውኑ ተቀጥሬ ፍራንክ አገኛለሁ። ኢንጆይ ግን አሁን ኢትዮጵያውያን እና ኤሪትሪያን ኮሚኒቲ ስንገባ ብዙ ችግሮች የሚታዩት በተለይ አሁን ስራ አጥነት ብዙ አደጋ ላይ ወደ መጠጥ፣ አልኮል፣ ሌላ ነገር ውስጥ ብዙ ወጣቶች ገብተዋል። እንደውም በቅርብ ቀን አንድ ስመክሮ የነበረ ልጅ ራሱን ማጥፋት እንዲህ አይነት ነገሮች ይታያሉ። የኢትዮጵያ ማህበረሰብ እዚህ ያሉት ድርጅቶች እያቋቋሙ በሲኒየር ሜንታል ሄልዝ በመስራት ላይም ይገኛሉ። አይ ቲንክ በቂ አይደለም። ምክንያቱም ብዙዎቹ ይህንን ስራ የሚሰሩት የራሳቸው ህይወት አለ፣ እንደ ፓርት ታይም ነው የሚሰሩት። እሱም ቀላል ነገር አይደለም። ዴይ ትራይ ሁላችንም መሞከር አለብን። ዛሬ ገና ነው። በጣም ብዙ ዞረን ወደ ሀገር ወደ ኢኮኖሚ ምናምን ገባን። እንግዲህ ያለ ነገር ነው። ኢትዮጵያ ስንገናኝ እንደዚህ ነው አይደል እንዴ? ያሉትን ችግሮች መወያየት አለብን። ያው ሚዲያው የሚያስፈልገው እንደዚህ አይነት ነገር ሁልጊዜ ጥሩ ነገር ብቻ ለማውራት ሳይሆን ያው የኮሚኒቲያችን ጉዳይ እስከሆነ የማህበረሰባችን ጉዳይ እስከሆነ ድረስ የኛም ጉዳይ ነው። ስለዚህ መነጋገር አለብን። እኔም ያልከውን ነገር ይሄ ሜንታል ሄልዙ ቅድም ካልኩት ነገር ጋር የተያያዘ ነው። ብዙ ነገር ጠብቀ መተህ ስራ መስራት ሳትችል ከቤተሰብ ተለይተህ በብዙ ሀገር ተንከራተህ መተህ እዚህ መስራት በማትችልበት ደረጃ ላይ ስትደርስ ወጣት ነህ፣ ልጅ ነህ፣ ብዙ አምቢሽን አለ፣ ወደማይሆን ነገር ውስጥ ልትገባ ትችላለህ። ያ ነገር ሳይሳካልህ ሲቀርና ወጣቶቻችንን የምመክረው ነገሩ በሀገር የመጣ ነው። ሀገሩ ላይ ኢኮኖሚው ደክሟል፣ ያለው ነገር ጥሩ አይደለም። አሁን ለዚህ ነው ሪሞት ስራ ራሱ አሁን ወደ ቢሮ ግቡ የተባለው። እንዲህ አይነት እንቅስቃሴዎች እንደገና እንዲጀመሩ ነው። የፌደራል መንግስቱ እንደዚህ አይነት ቢሮ ግቡ ብለዋል። ህግ ያወጣው ከጃንዋሪ ጀምሮ ኢኮኖሚውን ለማንቀሳቀስ ነው። ምክንያቱም እነዛ የነበሩ ምግብ ቤቶች ምኖች ስለተዘጉ ነው ስራ ያጣው። ብዙ እዛ ይሄ ዳውንታውን አንተ የምትውልበት አካባቢ ፈርስት ካናዲያን ፕሌስ ምናምን እዛ ጋር የነበሩ ፉድ ኮርቶች ምናምን እንዳለ ተዘግተዋል። ኢማጂን እንግዲህ እዛ ውስጥ ስንት ሰው ይሰራ እንደነበር፣ ለስንት ሰው የመጀመሪያ እድል ይሰጥ እንደነበረ እና ካፌ ቤቶች ተዘግተዋል። ሬስቶራንቶች፣ የኢትዮጵያን ሬስቶራንቶች ሰፈር እያደረጉ ነው። ስለዚህ ይሄንን አንደርስታንድ ይሄንን እንዲረዱት ያስፈልጋል። የሚመጡ ልጆች
በቃ ትግስት እንዲያደርጉ ለትንሽ ጊዜ ይሄ ነገሩ ባገር የመጣ መሆኑን አይተው ወደ ሌላ ነገር እንዳይገቡ ተስፋ ወደ መቁረጥ እንዳይደርሱ እዚሁ እርስ በርስ ነው በሚያምኑበት እምነት ተቋማት መሄድ መገናኘት ከሰው ጋር ማሳለፍ ነው እንጂ ብቻችሁን ይሄን ነገር ያብሰለሰላችሁ እንደው ባትጎዱ በጣም ደስ ይለናል። ለከነ ያሳለፍን ነው እንግዲህ አመሰግናለሁ። እንደውም በነገራችን ላይ እስከዳርዶ አንድ ነገር ጭንቅላቴ ውስጥ አመጣሽ። እኔ እዚህ ሀገር ስመጣ ለአንድ አመት ስራ የለኝም ማለት ይችላል ነው። ግን ምንድነው በእኛ በኢትዮጵያ ማህበረሰብ አንድ የሚገርመኝ ነገር አለ። እሱም ሆቢ ነገር የለንም። ስራ ከሌለ ሶፋ ስናሽ ነው የምንውለው እና ጠዋት ተነስቶ ኤክሰርሳይዝ ማድረግ እኔ አሁን በጣም አንድ ሰሞን መታዘም ማውንቴን ባይክ አለኝ ሌክቸርን አቋርጬ ሲሄድ አንድ አበሻ ላይ and every Saturday weekendም ምንም በቃ የለም ሆቢ ወክ የሚያደርግም የለም እና ይገርም ኢትዮጵያዊ የት ነው ያለው ዳንፎል ስመጣ ግን ገጣም ሆኖ ሬስቶራንት እና ኢትዮጵያዊ ያለበት አካባቢ ነው መዝናናት ግን ይሄ ሆቢ መኖር አለበት ውሃ ዳር ሄዶ መዝናናት ካናዳ በተለይ ተፈጥሮ በጣም ደስ ይላል ምክንያቱም እስከዳር በዚህ ዓለም ላይ የማያልፍ ነገር የለም ትክክል ሰው ከንቅልፉ ተነስቶ ሚሊዮነርም ሊሆን ይችላል ደሃም ሊሆን ይችላል በሽተኛም ሊሆን ይችላል ሙሉ ጤነኛም ያንን አክሴፕት አድርገን መንቀሳቀስ ነው ያለብን ዛሬ ስራ የለኝም ማለት የዛሬ አመት የለኝም ማለት ነው አይደለም ይሄ ነገር መመከር አይዟችሁ ማለት ያለብን ይመስለኛል አይደል በጣም ጥሩ ነገር ነው ቅድም አሁን ያነሳው ነገር ይሄን ነገር ከሌላም ሰው ጋር አንስቼ ሳወራ ነበረኛ አንዳንዶቹ ነገሮች ገንዘብ ራሱ እኮ አይፈልጉም እውነት ለመናገር በቃ ዝም ብለ ግን ከቤት የመውጣት ልምድ በተለይ ክረምቱ ላይ ይመስለኛል አላዳበርንም አሁን ዝም ብለ ሰመር ላይ በተለይ በየሳምንቱ የሆነ ኢቨንት አለ ዳውንታውን ብትሄድ በነፃ ምንም ሳታወጣ ሜቢ ግፋቢል ለምግብ ለመግዛት ነው የምታወጣውና እንደዚህ አይነት ልምድ ያስፈልጋል ወጣ ብሎ ነገሮችን የመጠቀም እዚህ ሀገር በጣም ብዙ ነገሮች ፍሪ ናቸው በቃ በነፃ መዝናናት የምትችልባቸው እዚሁ አካባቢ ላይ ብዙ ነገሮች አሉ ገንዘብ ሳታወጣና መውጣት እንደዚህ አይነት ሆቢዎች ማዳበር በተለይ እድሜ እየጨመረ ሲሄድ ሆቢ ማዳበር በጣም አሁን እንደኔ ማለት ነው እሺ አጠር ያለ ረፍት ወስደን እንመለሳለን ቆይታችንን ጥሩ ቆይታ ነው እየተዝናናችሁበትና እየተማራችሁበት እንደሆነ ተስፋ እናደርጋለን ዳር እስከ ዳር ሚዲያን ላይክ ሰብስክራይብ ሼር ማድረግ አሁንም አትርሱ እሺ ተመልካቾቻችን ተመልሰን መተናል በዓሉን ምክንያት በማድረግ ያነጋገርናቸውን በቶሮንቶ ከተማ ነው ያሪው ነው አንዳንድ ሰዎችን አነጋግረን ነበር የነሱን ደግሞ መልእክት ሰምተን እንመለሳለን ተከታተሉ እንኳን ለጌታችን ለመድኃኒታችን ለልደት በዓል አደረሳችሁ ኢትዮጵያም ያላችሁት በቶሮንቶም በአሜሪካንም የምትገኙ ወገኖቻችን እንኳን አደረሳችሁ ሜሪ ክሪስማስ እሺ እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ በዓል እንኳን አደረሳችሁ ያላችሁ ካናዳ ያላችሁ እንግሊዝ ሀገር ያላችሁ ጓደኞቼ ወንድሞቼ ሁሉ እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ በዓል እንኳን አደረሳችሁ እመቤቴ ማርያም ቤተክርስቲያን ያለው ቶሮንቶ እንግዲህ መታችሁ እንድትዋት ፈልጋለሁ
እሺ ተመልካቾቻችን እንግዲህ አሁን ውይይታችንን ወደ ማገባደዱ እየደረስን ነው። የዛሬው የገና ልዩ መሰናዶ ከወንድሜ ከብርሃኑ ተክለሚካኤል ጋር ያደረኩት ነበር። ያው እዚሁ እንዳያችሁት ዛሬ ጠያቂው ተጠያቂ ሆኖ እንግዲህ በጥሩ ሁኔታ እዚህ ደርሰናል። አሁን ወደ ፍጻሜው ደርሰናል። ቆይታችንን እያገባደድን ነው። እስቲ በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ብርሃኑ እድሉን ልስጥህና ወይም ደግሞ እንኳን አደረሳችሁ ማለት የምትፈልጋቸው ሰዎች ካሉ ሞልቷል። እዚህ ድረስ ነው። ሁሉንም ጠርታችሁ ከልብ አመሰግናለሁ። እስከዳር ለጊዜሽ መቼም ያው ጋብዘሽኛል፣ ቃለ መጠየቅም አድርገሽናል። እግዚአብሔር ይስጥልኝ። የዳር እስከ ዳር አክባሪ ነው ብለህ መጥተሃል። መጥቻለሁ። ዳር እስከ ዳር ሚዲያን ከልብ ነው የማመሰግነው። ለዛሬው ፕሮግራም የገና በዓል ከ14 ዓመት በኋላ ዛሬ ተገናኝተን ይሄን በማድረጋችን ደስ ብሎኛል። እንዲሁም ኢትዮጵያ ላሉ ኢትዮጵያውያኖች ወገኖቼ፣ ለታናሽ እህቴ ጩኒ፣ ለሁሉም እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ። እንዲሁም በካናዳ በቶሮንቶ የብርሃን ቴሌቪዥን ቤተሰቦች፣ የቅድስተ ማርያም ካቴድራል ቤተሰቦች፣ ሌሎቻችሁም የተክልዬ፣ የገብርኤል፣ የሃሚልተን ሁላችሁንም እንኳን አደረሳችሁ። አገራችንን ሰላም፣ በጣም ሰላም አስፈላጊ ነው። ፍቅር ያስፈልጋል፣ መተባበር ያስፈልጋል። ሁላችሁም ያላችሁ ለሌላችሁ እንድታስቡ እናገራለሁ፣ እርዱ ላለው በሜንታልዝም ሆነ በተለያየ ሁኔታ ላይ ያሉ ወገኖቻችን ባካችሁን ተባብራችሁ ይሄን ነገር መርዳት ማስቆም እንኳን ማትችሉ መርዳት እንድታደርጉ አሁንም እጋብዛለሁ። በመጨረሻ እኔም እንደ ብርሃን ቴሌቪዥን እያመሰገንኩኝ በዚህ ስሰናበት እስከዳርን ከልብ አመሰግናለሁ። ጤና ይስጥልኝ። እሺ እኔም በጣም ነው የማመሰግነው ብርሃኑ፣ ዛሬ እንግዳ የሆነ እዚህ ከ14 ዓመት በኋላ በዚሁ በዓል ላይ ተገናኝተን እንደዚህ ጥሩ ውይይት ስላደረግን በጣም ደስ ብሎኛል። ከልብ አመሰግናለሁ። ጠሪ አክባሪ ነው ብለህ ጥሬን ሳትንቅ እዚህ በመገኘትህ ትልቅ ምስጋና አቀርባለሁ። እንግዲህ ተመልካቾቻችን ውይይታችንን በዚህ ፈጽመናል። በመላው ዓለም ለምትገኙ ኢትዮጵያውያን በዓሉን ለምታከብሩ በሙሉ እንኳን ለብርሃነ ልደቱ በሰላም አደረሳችሁ ላለው በድጋሚ ሁላችሁንም ከቤተሰብ ጋር ሰብሰብ ብላችሁ በዓሉን የምታከብሩበት የሰላም እንዲሆንላችሁ ምኞቴን መልካም ምኞቴን በዚህ አጋጣሚ አስተላልፋለሁ። ዳር እስከ ዳር ሚዲያን ላይክ፣ ሰብስክራይብ፣ ሼር በማድረግ እንደተለመደው ትብብራችሁን እጠይቃለሁ። በዚህ አጋጣሚ ይሄንን ሚዲያ ከጀመርኩበት ሰዓት ጀምሮ ለምትደግፉኝ፣ ለምታበረታቱኝ፣ አይዞሽ ለምትሉኝ፣ በተለያየ በሐሳብም በማቴሪያልም ድጋፍ ለምታደርጉልኝ ሰዎች በሙሉ ትልቅ አክብሮቴን መግለጽ እፈልጋለሁ። አመሰግናለሁ። መልካም በዓል። እሰይ መጣልን አውደ ዓመት እንደሰት